ወይ ቡዜ በጣም ተሐዘን ሰው በእግዚአብሔር ስም። አሁን እዚህ ጋር የምትለው ምንድነው? ወይ አስራት አስቀምጪ ወይ ምን ታረጊዋለሽ? ከባድ እኮ ነው። አውቆ እንደዚህ የሚያደርግን ሰው መቆጣጠር በጣም ከአቅም በላይና ከአይምሮ በላይ ነው። ምን ታረጋዋለች? እናንተ በሰው ቦታ ብትሆኑ ምን ትላላችሁ? እንደው ይሄ እኮ ለማንም ሰው ከአቅም በላይ ነው። ፈጣሪ ብቻ ነው ይሄን ጉዳይ ሊፈታው የሚችለው እንጂ ከሱ አቅም በላይ አይደለም። የሚረዳ ሰው ከሌላ አጠገብ ላይ እጅግ በጣም ከባድ ነው። ዋናው ደግሞ የጉዳዩ ባለቤት ካልተረዳክ እነዛኞቹ ሰዎች ማስቆም አትችልም። እና ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። እንግዲህ ዛሬም ተመልሰን መተናል ማለት ነው፣ በተመሳሳይ ቪዲዮ ማለት ነው። አብርሃም እንግዲህ ቤቱን ለቆ ወጥቶ እንግዲህ ጠፍቷል ነው እዚህ ያላቸው ጭንቀት ማለት ነው። ሄርሜላም ጠርቷት ነው የመጣችው። በሌሊት እንደዚህ የምትሆነው ወይ ደግሞ ወንድምዬ በሌሊት እንግዲህ ባይዛዌ ቤተሰብ ሌሊት ላይ ተነስታችሁ የሚያማችሁ ህመም በጣም ከባድ ነው። ከመቼውም በላይ ጊዜ ብቻ 4 ሰዓት የሚያማችሁ ህመም እኔ እንጃ። እኔ በጣም ብዙ ጊዜ አሞኝ ስለሚያውቅ ነው ሌሊት ድንገት ብህን ስትሉ የሚያጋጥማችሁ። በዛ ላይ ደግሞ እንደዚህ አይነት ጭንቀት ወንድማችሁ ታሞ የነበረ ሰው፣ ተጨንቆ የነበረ ሰው፣ ስትረስ ውስጥ የነበረ ሰው፣ ያ ሁሉ ካታ ውስጥ የነበረ ሰው ድንገት ተነስቶ ብርግድ አድርጎ ሲወጣ እንግዲህ ኢማጂን እስቲ ቤተሰብ ምንድነው እናንተ የምትሉት? የእናንተ ቤተሰብ እናንተ አጠገባችሁ ያለ ሰው እንደዚህ ቢሆን ኑሮ ምንድነው የምትሆኑ? በእነቡዜ ቦታ ሆናችሁ ስታስቡት ማለት ነው። በዛ ላይ ኃላፊነት አለባት ቡዜ። እዚህ ጋር የቤቱ ታላቅ ልጅ ነች ምናምን። ዴቭን ቢሆን ስንት ኃላፊነት ያለበት ሰው ነው። ድጋሚ ደግሞ እሱን ለማዳን በሚያደርጉበት ርቀት ላይ እንደዚህ አይነት ነገር ቻሌንጅ ሲገጥማቸው እኔ እንጃ፣ እኔ አላቅም ምን ብለው እንደምንጃ። ለንግግርም እጅግ በጣም ከባድ ነው። እስቲ ቤተሰብ እናንተ ምን ትላላችሁ? ምን እየተካሄደ እንዳለ እኛ ሀገር አገብቶናል ማለት ነው። እዚህ ጋር ውዚያውን እያለች ያለችው ምን ላድርግ ከአቅሜ በላይ ሆነብኝ፣ ማን ይረዳኝ፣ እነሱ ሊረዱኝ አልቻሉም ነው ያለው። አሁን ኤፍሬምና ሩታ በዚህ ሰዓት ምን አለ ቢረዷትና ሌላ ጊዜ ባይረዷት። በእውነት ልጁ ከቀልቡ ከተመለሰ በኋላ እኮ እንደው ባይረዷትም ሆነ ምንም ቢሆን ራሱን ስራ ግላልኩ መቋቋም ይችላል ራሱ አብርሃም ማለት ነው። አሁን ግን አብርሃም ራሱ መቋቋም በማይችልበት ሰዓት፣ ራሱ በማያውቅበት ሰዓት ላይ ይሄ ልጅ ወጥቶ ሲሆን ነገር ቢሆን ዘመኑ ክፉ ነው ታውቃላችሁ ቤተሰብ። አሁን ሰው አይደለም በሌሊት እንደው ልክ ከመሻሸ ከ12 ሰዓት በኋላ እንኳን መንቀሳቀስ እጅግ በጣም ነው አይደል? ሀገራችን ያለው ሁኔታ እጅግ በጣም ከባድ ነው። በዛ ላይ እነሱ ፐብሊክ ፊገር ናቸው፣ ስንት ሰው ያውቃቸዋል ምናምን። ብቻ ግን ብዙ ሰው ነው የሚፈልጋቸው፣ ለተንኮልም ሆነ ለመልካምም ሆነ በጣም ተፈላጊና አይን ውስጥ የሚገቡ ሰዎች ናቸውና እጅግ በጣም ከባድ ነው የምላችሁና ደህና ሆኖ እኮ ቢወጣ ምንም ላትል ትችላለች። ግን እዚህ ጋር የሰውዬ ታሟል ተብሎ የጠበቁ ቀን ከሌሊት እሱን ለማዳን በዚህን ያህል እየሄዱ ያለ እሱን ድንገት ተነስቶ እንደዚህ አይነት ነገር ሲያደርግ ከአይምሮ በላይ ነው ማለት ነው። ሄርሜላም እንግዲህ እግዚአብሔር ጽናቱን ይስጥሽ ነው የምለው። ሌላው ደግሞ ሄርሜላ እዚህ ጋር ልልሽ የሚገባው ነገር እነሱ ግርግር ማለት ሽንብታይና የራስሽን ላይፍ ብታስተካክል እርግጠኛ ሆኜ አብርሃም ይመጣል። አብርሃም ከአንዴም 2 3 4 ብዙ ጊዜ አይተነዋል። እንደዚህ አይነት ባህሪ ያለበት መፈለግን አይፈልግም። ትላንትናም ብያቸው ሁለቱም ሩታም ሆነች አብርሃም ይሄ ሲፈለጉ አይደለም የሚፈልጉት። እነሱ የሚፈልጉት ሰው ፈልጓቸው ፍቅር ሲሰጣቸው ደስ ያለ ዝም ያለ ህይወት፣ የተረጋጋ ህይወት፣ ሰላም ያለበት ህይወት፣ እንደዚህ አይነት ነገር ስቴብል የሆነ ህይወት ሁለቱም አይወዱም። እኔ ካየዋቸው ሰዓት ጀምሮ እንደ ኦዲየንስ ስከታተላቸው ይሄን የተረዳውባቸው ሁለቱም የተረጋጋ ህይወትና ፍቅር የሆነ ህይወት አይፈልጉም። ይሄን የምትፈልገው ሄርሜላ ናት። ሄርሜላ ጮት አትፈልግም። ሄርሜላ ሁከት አትፈልግም። ሄርሜላ ሰላም ያለው ነገር ነው የምትፈልገውና በተቃራኒው ደግሞ አብርሃምና ሩታ ሁሌ ካያቻቸው ድብድብ፣ ጩኸት፣ ሁካታ፣ ንትርክ፣ ክርክር፣ ማስቀናት፣ መቅናት፣ ገለመን እንደዚህ አይነት ህይወት በቃ ኢንተረስቲንግ ህይወታቸው በጣም ደስ የሚላቸው አለሱ መኖር አይችሉም። አሁን እርግጠኛ ሆኜ ሄርሜላ ረጋ ብላ ነገሩን ተወት አድርጋ የራሴ ጊዜ ልስጥ ለራሴ ብላ ብለራፋ ብትሰጥ ወይ ደግሞ ተሳስታ ከወንድ ጋር እንደው ተሳስታ እንኳን አውቃ እንኳን ስለመፈተል ይሆን ከአንድ ወንድ ልጅ ጋር ብትሆን ማቂን ጓዜን ሳይኖት መጥቶ እግሯ ስር ጭራዋ ስር የሚለምናት እኔ 100% እርግጠኛ ነኝ። ነገሮች ሁሉ የሚገፈፉለት ይሄ የተደረገበት ሆነ የልጄ እናት ገለመኔ ያለ የሚሰክሰ ነገር እንዳለ ቀርቶ በሽታው ያተገፉለት አይነት ጥላው መጥቶ ነው ሄርሜላ ሀገር ስር የሚወርቀው ብዬ ነው የማስበው። እና ያቺም ደግሞ እሱን ለመፈለግ ስትል ደግሞ የሄርሜላን ህይወት ነው ድጋሚ መተው ደግሞ የሚረብሹትና አንድ ነገር የምነግርሽ ነገር ስታዩ ይመጣል ነው የኔ ሀሳብ። በቃ እስቲ ትውት አድርጉት አይደለም ሄርሜላ ዳዊት እና ቡዜ ራሱ በቃ የራሱ ጉዳይ ብላችሁ እንግዲህ ከራስ በላይ ንፋስ ነው። አባትና እናትም አለው ዘመድ አዝማድም አለው። እንግዲህ ወንድሙ በዚህ ልክ ይዞታል። ያኛ ወንድሙ እንደሱ ሁኑ ሳይሆን ስለተወሰነ ለአንድ ለሁለት ቀን ለሶስት ቀን ዝም በሉትና እስቲ እነሱ የሚያደርጉትን ነገር ተመልከቱ። እስቲ እንደመቼም በህይወት እያለ አይገሉትም ብዬ አስባለሁ። እስቲ እዩት እስቲ ዝም ብለው እስቲ እናንተም ደግሞ ተፈላጊ ሆናችሁ ወይኔ ወንድሜና ወይኔ እቴ ብሎ የሚያስታውስበት ነገር እንኳን ከተከሰተ ድንገት ለኔ እኮ ነበር የደከሙት ለኔ እኮ እንደዚህ የሚልበት ነገር ወይ እግዚአብሔርም እንደው ተጨምሮበት የሆነ ነገር ድንገት ብንን ካለበት ማቅ ውስጥ
እንዲያስታውስ እስቲ ትውት አድርጉትና ለተወሰነ ጊዜ እስቲ የጥሞና ጊዜ ስጡትና ተዋቸው እስቲ እነሱ ነው እና የሚሆነው ነገር እዩ። ከዛ ብዙም አትቆዩም። ተመልሳችሁ ደግሞ ማድረግ ያለባችሁን ወደ ሶሉሽን ትሄዳላችሁ ማለት ነው። እስቲ ያን ነገር መጠቀሙ ጥሩ ነው። መንተካተኩና መከታተላችሁ እንዳይሆን ልጁን ደግሞ እንደዚህ በዚህ ልክ እንትን እንዲል ያደረገው ብዬ አስባለሁ ማለት ነው። ቤተሰብ እናንተ የምትላላችሁ ትንሽ ቀን ቢተው የተሻለ ነው ትላላችሁ ወይስ ከነቱ ጋር እንደዚህ ዋተካራ ንትርክት ምን እየፈጠሩ እንደዚህ በሁከት መኖሩ ይሻላል ወይስ ሌላ ዘዴ መጠቀም ይሻላል? እስቲ እናንተ ኮሜንት አድርጉልኝ ቤተሰብ። እንግዲህ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮስ ከመጫ ተመልከቱ። ሄርሜላ በጣም ተፋዝን ሰው ነች። እንግዲህ ወንድሟም ሆነ አቤልም ሆነ ማርታም ቢሆን ተዋታል። ይኸው ብቻዋን የታገለች ነው ያለችው። እንግዲህ እዚህ ቪዲዮ ላይ ስትመጣ ሄርሜላን የምናውቃት ብቻዋን ነው። እስቲል አሁንም ደግሞ ማለት ነው ሁሉም የነበረው አጀባ አጠገባ የነበረ ሰው አሉና ሚሮ ምናምን ከኋላ እየተጉ ነው ግን እና አማን ምናምን ግን ቢሆንም ደግሞ እዚህ ጋር ከሷ እኩል ተጋፍጦ ደግሞ የመጣ ሰው የለም። ያው ብቻዋን የተጋፈጠች ያለችው ማለት ነው። ጠንካራ ሴት ነች ሄርሜላ፣ ጠንካራ ሴት ነች። ግን በጣም እያለዘባትና እያደከማት ነው ያለው ነገር አይደለም። እሷን እኛ አንድ ኦዲየንስ የሚያደክም የሚያዝል ቤተሰብ ራሱ ብትሆኑ በቃ ስልችት የሚላችሁና ተስፋ የምትቆርጡበት ነገር እየተካሄደ ነው ያለው። ምክንያቱም በአንድ ጀንበር ተነስቶ አረገዝኩለት የምትሉ ሰው፣ ቀለበት ያሰረብላችሁ ሰው፣ ትላንትና ስለእናንተ ሲሟገስ የነበረ ሰው፣ ትላንትና እናንተ ጠፍታችሁ የገዛ ሚስቴ አሁን ሚስቴ የሚላትን የልጁን እናት እስከ ማሳሰር ደርሶ በሌላ ምክንያት የወጣችበት ወንድሞ ያሳሰረበት ጓደኞች ያሳሰረበትና ዓይንሽን ላፈር ከዚህ በኋላ ሰማይና ምድር ቢነጋ ካንቺ ጋር ልመለስም ያላት ሴት ጋር ተመልሶ የልጄ እናት ነች እሷን የምፈልገው እናንተ አልፈልጋችሁ ማስረብሿት እሷን ሲል ምን ይሰማችኋል እናንተ እንደ ቤተሰብ? እስቲ እንደ በሄርሜላ ጫማ ሆኑና አስቡት እስቲ እናንተ። አሁን እዚህ ጋር ይሄ በኔጌቲቭ ካያችሁ ሁሉ ነገር ኔጌቲቭ ነው የሚሆነው፣ በመጥፎ ካየን ሁሉ ነገር መጥፎ ነው የሚሆነው። ነገር ግን በመልካም ለማየት እንሞክርና ይሄን ሁሉ አድርግልኝ በግዳችሁ ልጅ አርጎ ተስፋ ሰጥቷት እዛ ጋር የነበረው ነገር እንዳለ ትዳሩ እንዳለቀለት እንደወጣል ተመልሶ እንደማይል ልጁን በሰላም እንደሚያሳድግ ግን ከሷ ጋር ህይወት መጀመር እንደሚፈልግ እንደሚያፈቅራት በተደጋጋሚ እየነገራት የነበረ ሰው ድንገት በአንድ ጀንበር ሲለወጥባት እናንተ በሷ ቦታ ብትሆኑ ምን ታረጋላችሁ? እኔ አሁንም ሁሌ እዚህ ጋር መለው እውነት ነጭ ነጭ የሚያወራ ሰው ባይዘው አይወደድም። ግን እዚህ ጋር ማለት የምፈልገው ነገር ምን መሰላችሁ ቤተሰብ? እኛ ሩታን በጣም እንወዳለች፣ በጣም እናከብራለች። ለካፕል ቪዲዮ ኮንተንት ከሚሰሩ ሰዎች ውስጥ አንደኛውና ዋነኛውና ትልቋ ጠንካራ ሴት ብለን የምናስባት ሩታን ነበር አይደለ? የኩ ጥያቄ የለውም። ሩታ ግን በራሷ ስህተት በራሷ ጥፋት ነው ኦዲየንስ ሆነ ያጣችው፣ ወይ ደግሞ የሚደግፏትን ሰዎች ወይ ደግሞ ስለሷ የሚከራከሩላትን ሰዎች ወይ ደግሞ ዊች እዚህ አሪፍ ነበር የምታደርገው የሚሉትን ሰዎች በራሷ ምክንያት ያጣችው። እኛ አይደለንም እዚህ ጋር ያለነው ያደረገቻቸው ነገሮች ናቸው የሚመሰክሩት እኮ። እስቲ የምታረጋቸው ነገሮች ለሰው ሪስፔክት የላትም፣ ለታላቀው ሪስፔክት የላትም፣ ለቤተሰብ ሪስፔክት የላትም። ኤቭሪቲንግ ሪስፔክት የሌላት ሴት ሆና መታ። በዛ ላይ አብርሃምን ደግሞ ስንት ሲለምና ስንት ወር ሙሉ ሲለምናት አንዴ እስር ቤት ስታስገባው፣ አንዴ ደግሞ አልፈልግም እንካ ወረቀት የፊርማ ፈርምልኝ እንዲህ በግድ ለምኘው በግድ ፍታኝ ካልፈታኝ ብዬ የህግ ወረቀት አልፈርምም እስር ቤት ገብቼ አልፈርምም አብረን ባልኩ ላይ እስር ቤት ከከተተች ሰው ጋር ተመልሼ መሆን ራሱ ኢማጂን እስቲ ያን ሁሉ ታሪክ አርጋ ስታበቃ አሁን ሄርሜላ ከመሬት ላይ አንስታው ከብቸኝነት አንስታው ከዛ ሁሉ ማቅ አንስታ ሰው ስታረገው ሲመለስ ሲስቅ ሲጫወት ዛሬ ደግሞ ተመልሶ የቀና መንፈስ ነው እንጂ ፈልገሃለውና አብርሃም ማለት እንደው ከልቧ ነው ወይ እንደው ተመልሳ ነው ወይስ የሄርሜላ የቀና መንፈስ ነው ያደረጋት ወይስ ደግሞ አሁን ይሄ ሰውዬ ከሄርሜላ ጋር ተኝቷል ከሄርሜላ ጋር ልጅ እስከ ማርገዝ ደርሳለት አርግዝ የተቀበለ ሰው ነው ምን ነው የሚጠቅማት አሁን ይሄ ሰው ነገ ተመልሶ አይደም ብላ እንዴት ማለች ሩታ ራሱ ማለት ነው። ምክንያቱም ይሄ ሰውዬ ብዙ ላይ አይቷል አይደለ? ከሄርሜላ በኋላ የሄርሜላ ጣፋጭነት የሄርሜላ እንደ ሸንኮራ መጥቶ ከታላ በኋላ ሩታ ጋር ቢመለስ ምን አዲስ ነገር ፈልጎ ይመለሳል? መጀመሪያስ ምን አጡት ሄደ ሄርሜላ ጋር፣ አሁንስ ምን አዲስ ነገር ፈልጎ ይመለሳል የሚለው ነገር ፖይንት ከተቱልኝ ቤተሰብ እና ከዛ አንፃር ስታዩት ማለት ነው አብርሃም ሩታ ጋር ይቆያል? በፍጹም አይሆንም። የማምለጫ መንገዱ ነው። ሄርሜላ ጋር መሆን አልፈለገም። ማምለጫ መንገድ ፈልጓል። ማምለጫ መንገዱ ደግሞ አንድና አንድ ሩታ ነች። የልጄና በሚለው ሰው ይቀበለኛል ብሎ ያሰበው ነገር ነው። አሁንም ደግሞ እንዳለውም ደግሞ ሰው ተቀብሎታል። ወደ ልጁና ተመልሷል ተብሏል። መጀመሪያም ከልጁና ያባረረችው ራሷ ነች። ግን አሁን ተመልሷል ተብሎ ሰው ስለተቀበለው እችን አጋጣሚ ተጠቀመና የሩታን ደካማ ጎን ያውቀዋል። ሩታ አሁን ለሚፈልገው ነገር አትሆንለትም። ወንድ ልጅ እንክብካቤ ይፈልጋል፣ እሷ ደግሞ አትንከባከቡም። ያን ነገሩ ሲንጨማምርበት አልተመቸኝም ብሎ ይወጣል። ስለዚህ ሄርሜላ በዚህ ሁሉ መሀል ትቀራለች ማለት ነው። እሱ ራሱ ላይ ይቀጥላል ማለት ነው። ይሄ የኔ ኮንክሉዥን ነው።